ከሳር ቤት እስከ አጫሉ ጎዳና መንገድ የተያዘ ነው። በሁለት ነው የተከፈለው። እኔ ከጀርመን እስከ ፉሪ አጠቃላይ እስከ አጫሉ ጎዳና ጫፍ ድረስ ነው አጠቃላይ የማስተባብረው። አጠቃላይ ወደ 16 ኪሎ ሜትር ነው። እኔ የማስተባብረው 8.5 ኪሎ ሜትር ነው። ከዛ ውስጥ የውስጥ ለውስጥ መንገዶች ወደ 3.5 ኪሎ ሜትር አለው። አጠቃላይ የስራ ሂደቱን ስናየው በአጭር ጊዜ ውስጥ በጥራት ህዝብን ባሳተፈ ህዝብን ባማከለ የተጠናቀቀ ኮሪደር ነው ማለት ይቻላል። እንግዲህ ይሄ ኮሪደር ከሳር ቤት አጠቃላይ 16 ኪሎ ሜትር ነው ብያለሁ። እኔም ማስተባብረው ከውስጡ 8.5 ኪሎ ሜትሩ የተለያየ አሚኒቲዎች አሉት። ወደ 15 የሚሆኑ የህፃናት መጫወቻዎች ይዟል። ወደ 9 የሚሆኑ ፋውንቴኖች፣ የተለያዩ ፕላዛዎች ፋውንቴኖችን የያዘ አለው። መጸዳጃ ቤቶቹ በጣም በስፋት ጽዱ ኢትዮጵያን ማዕከል ባደረገ አዲስ አበባን እንደ ስሟ ውብ ጽዱ ማድረግ ትልልቅ ስራዎች እየተሰሩ ነው ያሉት። አመርቂ ውጤቶችም እየተገኙ ነው ያሉት። የአፍሪካ መዲናነቷን በሚመጥን ደረጃ እንግዲህ ምን ያህል እውን እንደሆነ ማሳያ ነው። ለዚህ እዚህ ውስጥ እንግዲህ አጠቃላይ ስናየው የግሪን ሽፋኑ ፓርኮች አሉት፣ ነርሰሪ ያለው የወንዝ ዳርቻ በአጭር ጊዜ ሰርተን ያጠናቀቅ ነው። አስተሳስረን አንድም የተውነው የለም። አንዱ እንዲመጋገብ አድርገን ስታንዳርዱን ለማስጠበቅ ሰፊ ስራዎች ነው የተሰሩት። ከ1000 በላይ ሱቆች አሉት። እዚህ ሳይት ላይ ደግሞ እኔ የማስተባብረው ከ661 በላይ ሱቆች የሚሆኑ ያማከለ ሳይት ነው። እንግዲህ ፓርኮች አሉት፣ ነርሰሪዎች አሉት፣ የህፃናት መጫወቻዎች፣ ቅድም የስፖርት ማዘወተሪያዎች ከ10 በላይ የስፖርት ማዘወተሪያዎች በጥቅሉ 16 ኪሎ ሜትር ውስጥ ወደ 20 የሚሆኑ የስፖርት ማዘወተሪያዎች አሉት። እንግዲህ እዚህ ኮሪደር ሂደት ስናየው ከህንፃ ጀምሮ የቢዝነስ ሴንተር እንዲሆን አድርገንም ጭምር ህዝቡን ባማከለ መንገድ የተሰራ ኮሪደር ነው ማለት ይቻላል። እንግዲህ ህዝቡን በጣም ደስተኛ ነው። የህዝብ አድርገነው ወደ ታች ወርደን ከሰራን ህዝቡ ምን ያህል ከኛ ጋር እንደሚቆም ጭምር ያየንበት ነው። እንግዲህ በክቡር ጠቅላይ ሚኒስቴራችን ላውንች የተደረጉ ኮሪደሮች አሉ። ከዛ ውስጥ አንዱን 8 ኮሪደሮች ናቸው። በሁለተኛ ዙር 6ኛው ነው አሁን የተመረቀው። ስናየው እንግዲህ ያንን በሚመጥን ደረጃ ህዝቡንም የነገውንም ትውልድ ፓርቲያችን ብልጽግና የነገንም አሻግሮ የሚያይ የነገን አሻግሮ የሚሰራ ግዙፍ ትልቅ ፓርቲ ነው። ያሰበውን ቃልን በተግባር እውን እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። ስለዚህ ያንን ባማከለ ትውልድ ላይ ሰፋፊ ስራዎች እንዲሰራ ተደርጎ የተሰራ ስራ ነው። እንግዲህ ስናየው ክቡር ጠቅላይ ሚኒስቴራችን ከሀሳብ ጀምሮ ክትትል እያደረጉ ክብርት ከንቲባችን በየደረጃ ያለውን ክትትልና ድጋፍ በማድረግ በጋራ በተቀናጀና በተደራጀ መንገድ በተናበበ ስራው ስኬታማ እንዲሆን ተደርጎ የተሰራበት አግባብ አለ። ምናየው እንግዲህ በጣም ባማረ መልኩ እኛም ራሳችን ያስደምመናል ስናየው እውነት መስራት ይቻላል የሚለውን ነገር ትልልቅ ብዙ ኮሪደሮችን አስመርቀናል። ይሄኛውን በዛው ልክ እየተከተለ የህዝቡን ፍላጎት እየጨመረ የሄደበት ትክክለኛ ነው የሚለውንም ጭምር የት ነበርን እስካሁን የሚለውን ጭምር ህዝቡ ጭምር ቁጭት እየፈጠረ ያለበት በዚህ ልክ የተጠናቀቀ ያማረ ኮሪደር ነው ለማለት አክል